አንዳንዴ ግራ ይገባሻል። ያው ድራማውን የሚሰሩ እዚህ ጋር እኮ ግዴታ ማግኘት አለባት እኮ ማሬ፣ ታውቂያለሽ። የሶስታቸው ጉዳይ ነው የብሩኬ ጉዳይ ስለሆነ ያው ስትጠራት ትሄዳለች። ያው ምንድነው የምትነግረኝ ምንድነው ልታስረዳኝ ይሁን ብላ ታገኛታለች። ግዴታ ነው እኮ እስከሚስተካከል ነገሩ ማለት ነው። ያኔ ትታው እኮ ጸጥ አትልም። ኖ የሶስታችን ጉዳይ አይደለማ። የችግሩ ባለቤት አንቺ ነሽ። እኔ ልቆም የምችለው ከአንቺ ጋራ ዲኤንኤው ተመርምሮ ልጁ ከሆነም አብረን እኔና አንቺ ተመካክረን ልጁን ሊረዳ የኔ የሆነው ሰው ሊረዳ እኔ ደግሞ እሱን ልቀበለው አብሬው ልኖር ነው ልስማማ የምችለው እንጂ ይሄ የኔ ችግር አይደለም። እኔ እጅ አልተኛውም። እኔን እኮ ቺት አድርገውኛል እኮ ያ ሰው። እኔ ቺት የተደረገብኝ ሴት እኮ ነኝ። ይሄ እኔ ጉዳይ አይደለም። እኔ የተጎዳው ሰው እኮ ነኝ። እኔ ራሴን ነው ማስታመም ያለብኝ። እኔ ከራሴ ማንንም አላስበልጥም። መጀመሪያ ራሴን ነው ማዳመጥ ያለብኝ። ከራሴ ጋር ነው መነጋገር ያለብኝ። የፈለገ ፍቅር ቢያሸንፈኝ ልረዳውና አብሬው ልሆን የምችለው እኔ ዲኤንኤውን ተመርምሮ ልጁ የእሱ መሆኑን ሳቅ ብቻ ነው አብሬውም ልቆም መወስነው። እኔ አሁን ግን ጥያቄ ያለኝ ገኒ፣ ለምሳሌ ራሴን ያወዛገበኝ ነገር ወረቀት የክስ ወረቀት ስታነቢ ከታች ስታላይ ነው ካልተሳሳትኩ፣ ሁለት ብቻ አይደለም። ለምን አያሳዩንም? ቆይ አንዴ ሁለት ብቻ ወይም ደግሞ ሶስት ብቻ አይደለም። አንደኛ አነባበቧን ሳይኮሎጂ ሳየው ያልገባኝ ነገር አለ። ሁለተኛ ነገር በዚህ ደረጃ እሱን ያለችበት ነገር ያልገባኝ ነገር አለ። ስለዚህ እቺ ልጅ ወይ የሆነ ኤቪደንስ አላት ወይ ደግሞ ያልተጻፈ ነገር ይኖራል። አይዶን ነው ወይ ደግሞ የጻፈችላት ነገር ትችልሻለው ይሆንና ድራማውን ለመጨረስ ሊሆን ይችላል። ጎሄ ድንጋጤ በክሱ ዙሪያ ላይ ያለው ድንጋጤ ፊትሽ ሲደነግጥ እንደገና ቃላቶች የሆነ ነገር ስትይ ተለያይቶብኛል። ለእኔ ስማርት አልሆነልኝም። እኔ በዛ ነው ድጋሜ ማሪ ብላለች እኮ ለቡርኬ ይገባዋል ወይ ምናምን እኮ እያለቻት ነበር። ትንሽ ጊዜ እኮ ተከራክረዋል ከልጅቷ ጋራ። ከዛስ በኋላ ምንም ማድረግ አልችልም፣ በቃ አልገባኝም ነገሩ። አሁን ይሄን ወረቀት ምንድን ነው ማድረገው ብላ ነው ሄደችው። ግራ ተጋባቻ። ገኒ ምን ታደርግ? እና ደግሞ እሺ አንድ ጥያቄ ልጠይቃችሁ። ልጅቷ ዛሬ ምን አግኝታ ነው የመጀመሪያዬ ነው ብላ ነው ቲክቶክ ላይ የሳቀች እኮ ወዲያው እንትኑን ሰርታ ካበቃች ወዲህ ልጅቷማ የልብ ልብ አግኝታለች። አንደኛ ነገር እኔም እኮ እሱ ነው ማሪ ግራ ግብት ኦዲየንሱ ራሱ ለልጅቷ በጣም የልብ ልብ ሰጥቷታል። ለምን መገባሽ? የትኛው ነው የኛ የጨረቃ ፋሚሊ ይሄን ያህል ትዕግስት ስራ እንኳን ቢሆን ለምን ይቺ ልጅ እንደዚህ እስከምትመጣ ለምን አንቺ ምን አገባሽ? ለምን ጠበቋት? ምን እስከምትሆን ነው? መጨረሻውን ጎርታት እንዳልነው ቡሊን አርጋት አቢዩዝ አርጋት እንድትሄድ እውነትም ይወዷቸው ከሆነ ብቻ ፈጣሪ ለሃይሚን ሲል ውሸት ያደርገውን ብቻ የምትጎዳው ሃይሚን አዞራን። ውሸትም ባይሆንም ይቺ ልጅ ሀልፍ ማድረግ ያለበት የሚወዳት ፋሚሊ ሀልፍ ማድረግ አለበት። በምን በሉ ይቺ ልጅ ምን ፈልጋ ነው እዚህ ደረጃ? ሂጂ ከዚህ አንቺ ማነሽ ማለት የበቃችሁ? ትዝ ካላችሁ የሆነች ልጅን አምጥቶ በመኪና ውስጥ እኔ እኮ ቤተሰቦችክን በጣም ነው የምፈራው እንጂ ከአንተ ጋራ ቪዲዮ መስራት ፈልጋለሁ አለች። ለዚህ ያህል ደረጃ የደረሰው ቤተሰብ ዛሬ ለዚች ልጅ ምንድን ነው ዝም ያለበት ምክንያት? ዛሬ ቪዲዮ ሰርታ መጣ ተመልሳ በቲክቶክ ላይ የምወድክ እያለች እንዲህ ነፍሰ ጡር ስለሆነች ነው ማሬ። ነፍሰ ጡር ምንድን ነው የታየን ነፍሰ ጡር መሆኗል? ነፍሰ ጡር አይደለችም። ነች ገንዬ ቆይ ያልገባኝ ቦታ ስላለኝ ነው እና ከቻላችሁ ይህንን ነገር ታብራሩልኛላችሁ። ወረቀቱን ተቀብላ ለብሩኬ መስጠት አለባት ሃይሚ? አያገባትም ነው እኮ ወርቅዬ፣ አያገባትም ሃይሚ አያገባትም። እዚህ ውስጥ መምታት ሃይሚ እዚህ ውስጥ የወረቀት የመስጠት የማረስ ምንም የላባትም፣ አያገባትም፣ አይመለከታትም። እሷ እርጉዝ ነኝ ያለችዋ ሴትዮ ወረቀቱን ይዛ መሄድ ያለባት ብሩኬና ብሩኬ ጋር ብቻ ነው። በጣም እንዴት የተሳሰረ ነገር ነው እየሰሩ ያሉት። የምሬን ነው። ለሰው ልጅ ራሱ የሆነ አይተሽ ተረርተሽ ፍቺ ያሌለው ነገር
ለማስረዳት ራሱ የሚከብድ ነገር የምሬን ነው። ትላንትና በተለቀቀው ላይ ልብ ብላችሁ ካያችሁ የምሬን ነው። በጣም የሚያወዛግብም አለው ትምህርትም አለው። የዛሬው ግን በጣም ውስጤን ይነካኝ። ሀይሚ ምንም የሚመለከታት ነገር የለም። ነገ እንግዲህ ጠዋት ሲነጋ ወረቀቱን ይዛ ሀይሚ ብሩኬ ጋር እንድትሄድ ነው። ምን አይነት አስተሳሰብ! ፊልም እንኳን ቢሰሩ በዚህ አይነት ደረጃ አይደለም። በጣም ነው የሚከብደው። የልጅቷ አነጋገር ራሱ አይደለም ለሀይሚ ቀርቶ ለኦዲየንስ ራሱ ቁስል ነው። በጣም ነው የሚደብረው። ሰላም ቤተሰብ እንዴት ናችሁ? ጨርሽ ወርቅዬ ጨርሽ። ሀይሚ ምንድን ነው ያደረገችው? እቀደው ነበረ ይሄን ወረቀት ብሩኬ እስር ቤት እንዳይገባ ስለምፈልግ ብቻ ነው እንጂ አለች። እንደዛ ብሎ ወረቀቱን ስትሰጣት ለሀይሚ እያስፈራራቻት ነበር። እንደዛ ብሎ ነገር የለም። ቤት ሀገር ነው። ወንድ ልጅ ተኛኝ ብለሽ እሷ ተቀበለቻት አይደል? ወረቀቱም የመቅደድ መብት የላትም ሀይሚ፣ ምክንያቱም ህግ ይጠይቃታል። መቅደድ የለባትም። አልፈረመችላትም። ወረቀቱን ተቀብያለሁ ብላ አላስፈረመቻትም። ሀቢብቴው እዚህ ጋር አሁን ለተናገርሽ ወረቀቱን ሀይሚ ለሀይሚ እንድትሰጥ የትኛው ህግ ነው ያዘዛት? ወረቀት እንኳን ሊሰጥ ቢፈለግ ወይም ደግሞ ሌላ ሰው ነው እንጂ የሚሰጠው ልጅቷ አይደለችም መታ መስጠት የምችለው። የሌለ እኛን እኮ መቀለጫ አደረጉን እኮ የምር። እስቲ እንዳንድ ተመልካች፣ እንዳንድ ኦዲየንስ፣ እንዳንድ ግለሰብ እይት ብለን ካየን በጣም ነው እኮ እንትን የሚለው እግዚአብሔር ለብቻ እንደመታ ሲጀመር ማለት ነው። በየትኛው ሀገር ነው አንድ ወንድ ልጅ ማለት ነው እስኪ እሱ ባላመነበት ጉዳይ ግዴታ እኔም መንከባከብ አለብኝ ተብሎ እኮ ይከሰሳል። ሰው እንደዚህ ተብሎ ህግ የለም። ወስዶ ራሱ ፖሊስ እኮ ነው እሱን አይጠይቀውም። ማንኛውም ሰው አይጠየቅም። ምክንያቱም እሱ አላረኩትም እያለ ሲቀጥል ደግሞ የድሮ ፍቅረኛው ወይ አይፈልጋት አልፈልግሽም እያለ እየነገራት በግድ እኮ አይሆንም። በግድ ተብሎ ፍቅር አለ እንዴ? የለም። ሲቀጥል ልጅቷ ማለት ነው ፍቅር አይደለም የያዛት ወይም እሷ የምትፈልገው ማለት ነው። ሲጀመሩ እሷ ፈልገው የመጣች ገንዘብ ፈልጋ እንጂ ፍቅር ይዟት አይደለም። ድሮ ለምን ደግሞ አሁን ለምን መጣች? ድሮ ለምን ትተው ሄደች? ድሮ ለምን ተለያየችው? ዛሬ እንዴት ተመለሰች? ፍቅር ነው ገንዘብ ወይስ ልክ እስኪ ያዛት እንዴ? ሲቀጥል ደግሞ አንድ ሰው ማለት ነው እውነት እሷ ሀይሚ ያለችውን ሰምታለች። እውነት አንቺ እሱን የምትፈልጊው ቢሆን ኑሮ ገና ላልተወለደ ልጅ ብለሽ ክስ ትሄዳለች። ክስ እንዴት ይከዳል እንዴ? የሰው ልጅ እንደተማረ አያስብም እንዴ? ጭንቅላቷ የቀሽ ልክ እንደ አቋሟ ጭንቅላቷም እየዞረ ነው። ሲቀጥል በበቀደም ስትመጣ ሆዷ ትንሽ ነበር እንዴ? በየቀኑ ነው እንዴ እሷ እርግዝና የሚጨምረው እንዴ? ኧረ ድራማ እየሰሩብን ነው። ምን ነው የምር አሁን ማስታሰብ ጭራሽ ማስተያየት መስጠት ቀርቶ ድራማውን ከመጀመሪያው ቀን ነው እኮ የተባላሸው። ልጅ አለኝ አለች። ቀን እኮ መች አብረን ተይዘን ነበር መከራከር ያስኬድ የነበሩት የምር ነገር የለም። ማርያምን ያስጠላል ማለት ነው። እኛ የምንለው ነገር ቢኖር አሁን ማለት ነው ያስጠላል። ይሄ ምንም ሊያስተምር አይችልም። ይሄ ድራማችሁን ከሆነም አቁሙት። በቃ ድራማ ብቻማ አይደለም። ክብርሽን የሚነካ የሚመጣ ሴት አሳልፈሽ ራስሽን አትስጪ፣ አትቁሚ። እነዚህ ባለጌ ፊት አንቺ ለነሱ እንትናቸው አይደለሽም። በቃ እኔ ነው የሚያናድደው እንዴ አይደለም ድራማ የጀመሩት ቀን እኮ ከመጀመሪያው ማለት ነው። ልጅ አለኝ ስትል እኮ አብረሽ ሲጀመር አይዲያ እየሰጠን የምንሰዳቸው እኮ ከላይ እየወሰዱ አይዲያ ከላይ ነው የሚወስዱት። በጭራሽ የት ቤት ነበረ እውነት እሷ ብሩኬን ከድሮም ብትወድ ኖሮ ግልጽ እንዲወጣ ብትፈልግ ኖሮ ፎቶውን ለጥፋ ትመጣና ትዘፍን ነበረ የተባለውን ዛሬ ሰርታ መጣች። እና አያችሁ ደግሞ መጀመሪያ ቀን የመጣሽ ምን አሉ እዚህ ላይ ኧረ እርጉዝ ናት አድርገዋታል። ምን ታርግ? ላይክ እኮ አድርገዋታል።
ለዛ እኮ ነው የልብ የምሬን ነው። በገዛ እጃችን አይዲያ እንሰጣቸዋለን። መተው አናታችን ላይ አራቸውን ያራሉ። የምሬን ነው የምላችሁ። ይኸውልሽኝ ወርቅዬ ልክ 3 ሰዓት ሲደርስ እኮ እኔ እሰማቸዋለሁ፣ ልቤ ይመታል ይላሉ። ቀላል መሰላቸው እንደ የሰው ልጅ እንዲህ ሲጨነቅ እንዴ? ልብ ጭንቀት እኮ መጥፎ ነው። ሳታስቢ የልብ ትንሽ እኮ እንትን ይላል። ለምን እግዚአብሔርን ሰውን ውደዱ፣ አክብሩ። ግን የዚህን ያህል እራሳችሁን አሳልፋችሁ ከምትሰጡ አይደለም። ሰውንም ደግሞ ልቡ እንዲደማ ታድርጉ እንዴ? ነውር እኮ ነው። እኛ እኮ በፍቅር ነው እንጂ የወደድናችሁ በዚህ በዋዋ ልባችን ላይ እንድትጨማለቁ የምር አሁን የኛ ኦዲየንስ የተባለ እንዳለ በእውነት በጣም ውስጣችን ቁስል ብሏል። በጠቅላላ ማለት ነው። ይሄም ደግሞ ስራ ጥሩ አይደለም እያልሽ እየነገርሻቸው የማይሰሙ ከሆነ ያንን ሰው ጭራሽ ምን አለበት ዛሬ እንኳን ቤተክርስቲያን ገብርኤል ነው ቤተክርስቲያን ሄደው ጥበባቸውን ለብሰው ተያይዘው ምን አለበት ይሄንን የሚወዳቸው የምር ከእምነት የራቁ እንዳለላቸው በጣም ምን አይነት ነው? እግዚአብሔርን ራሳችንን ራሱ ዝቅ እያስደረግን ዝም ብላችሁ ስታስቡ ምን አለበት ሰው እንዲህ የሚወደውን ህዝብ ቢያስደስት ምን ችግር አለ? እናንተ ውዶች ስሞትላችሁ ዝም በሉ ማለት የምር የዚህ የኦዲየንስ እንባ ግን እግዚአብሔርን ምን ላይ እንደሚያደርሳቸው ይሄ እያየናቸው ነው። እንግዲህ እግዚአብሔር ግን እኮ ማለት ነው ሲጀመር እኛ ሰዎች ራሱ ማሽታበን በራሳቸው እግዚአብሔርን እነሱ የሚሰሩትን አጽያት እኛ እየተቀበልናቸው ነው። እነሱ የሚያጨማልቁት አጽያት እኛ እያጠብንላቸው ነው። እንደምን ነው ባንወዳቸው ባንቀበላቸው መወጀቅ አይጠበቅብንም። ሲጀመር ሲቀጥል ደግሞ እካካ ምን አባሽ 666 የምትዩ እቺ ደግሞ አንቺን አይደለም ውዴ እና ማለት ነው። ሲቀጥል ደግሞ ማለት ነው እኛ ወደን እንከተላቸዋለን። አለማየት መብታችን ነው። ገባችሁ? ስልካችን የራሳችን ነው። እዚጋ ልጆች እርስ በራስ ሀሳብ እየተሰጣጡ ነው። እዚጋ የሚመረባ ኮሜንት አትስጡ መታችሁ። ይኸውልሽ አለማየት መብትሽ አንቺ ነው። ሰው የሚወደውን ሰው ደግሞ ጥፋቱን ጥፋት ነው ብሎ ይሄ ልክ አይደለም ብሎ መክሮ ይመልሳል እንጂ እኔ አላይም ስልኬን ብዬ የምወደውን ሰው አልጠላም። ለእነሱ የሚጠቅማቸው ከሆነ እመክራቸዋለሁ። እኔ አሁን ንግሪያቸው ግን ደግሞ ማለት ተነግረው ካልሰሙ ለምን አይሰሙ? ስንት ቀራቸው ሲጀመር አበሻ የሚወዱ ማለት ነው ጭቅጭቅ ነው። እንዴት በይ እስኪ ዩቱብ ቻናላቸውን እዩት፣ ላይኩና ቢውዩ እንዴ እንዴት ነው የሚያቋሙት? ገና ይሄዱበታል እንዴ በኖርማል ሲመጡ 100 ሺህ እንኳን አይገባም እይተው። አትስተደብ ሴቶቹ እየመጡ አይስደቧት እንጂ ይሄዱበት ችግር አለ። አንደበታቸውን የሚናገሩትን ቋንቋ ተጠንቅቀው የኔ ውድ የማንም ለሀጫም እኮ ነው እሷ ላይ ያረፈ ያለው በእናትሽ። እሷ ናታ ሴቷ ናታ ራሷን የረከሰች ምን እናርግኛ? ለዛ ነው ማንም መታታ እሷ አንደኛ ናት በማንም ሰው ልብ። ይሄ ድራማ ሲጀመር ለሴት ልጅ ክብር እንደሌለ ነው የሚያሳየው። የሆነ ቃል እናገራለሁ እና እውነት ተግባር የሱ ልጅ እንኳን ሆኖ ብሩኬ ከልጅቷ ጋር ቢቀጥል አይደለም ለትዳር ቀርቶ ለአንድ ቀን አዳር ማትሆን ሴት ናት። የምሬን ነው። ምን አንድ ወንድ ልጅ እሱ አያረግም እንጂ ፈቅዶ ስንት ወንዶች ነው አንቺ ቤተሰብ የሚያታከብር ጋር ተኝቶ አስረግዞ አብሮ እየኖሩ ስንት እያየን አይደል? ይሄ ልጅ አያረግም ብለን እኛ ራሳችን አሳመን ነው። ሲጀመርም እኮ ይሄ ነው እግዚአብሔርን እኛ እኮ ፈጣሪ ይወቀው ሴት ልጅ ሳያገባባል ይደብራል። በጣም ያስጠላል እኮ እንዴ! ሚዲያ ላይ የሚወራ እኮ አይደለም እኮ ይሄ እኮ እሷ ደፈረችው እንጂ ለትልቅ ደረጃ የሚጠበቅ ሰው ለትልቅ ደረጃ በሚዲያ ላይ በጉጉት እየተጠበቀ ያለው እንደዚህ አይነት ውርጅብኝ መጥቶ አናቱ ላይ ሲወርድበት ህዝቡ ሰምቶ ምንድን ነው? እኔ አሁን ለታ ነው የተንቀጠቀጥኩት። አሁን ለታ ጋሽዬ በነበረበትና አስተያየቱ ራሱ እንዴት እንደተቀያየረ ነው። በዚህ ናሃል ነው እንዴ ያልኩት። ትልቅ ሰው ፊት እንደዚህ አሁን እንደው አነጋገሬን ትላልቅ ሰዎች ፊት ለፊት እንደው አስተካክለው ነው የምለው። ክርስቶስን ነው የምላችሁ። በጣም ነው የሚከብደው። አሁን ለትልቅ ደረጃ የተጠበቀ ልጅ እዚህ ደረጃ ተገኘ ተብሎ በውሸት እንደዚህ ሲቀርብ ራሱ እፍረት። ግሬስዬ ወደዛ አትሂጂ። አሁን ስራ ነው፣ ይሄ ስራ ነው። ወደዛ አትሂጂ።
ግን አንድ ሰው ልጅ ጥሩ ቦታ ሃይሚ ግን እሄዳለሁ ብላለች እኮ። ሃይሚ እኮ ለትንሽ ጊዜ ዞር ላለው ብላለች። ወደ እኔ እንደውም ደግፋታለሁ ብትሄድ ይሻላል። ሴቶቹ እያመጡ ሂጂ የንቺም እንዴ ቡርቴ በፈጠረሽ እኔ ባጠረሽ እኛ ጮጋራችን ማግሪብ ሲደርስ ሁሌ ወደ ሽንት ቤት ወዳችን በፈጠረሽ አትበይ። የትኛው ክብር ነው? የትም አትሄድም ከሱ ጋር እኔ ቪዲዮ ራሱ ባይሰሩና አንዱ ለቀን ቢቀሩ ሩዜን በትክክሉ በልቼ ሰውነት ይመለሳል። አንድ ደግሞ ወርቅዬ ደግሞ ምንድነው የምትዩ ደግሞ ንገሪኝ እንዳልልሽ ዛሬ ተያስሽ ተቀመጪ። ከማን ነው ያመጡት? ታይገንዬ የኔ ወድ የኔ ስስት አንቺ ስትናድጂ አያምርብሽም። ስስቂ ስትጫወት ብቻ ነው። አይ እሷ እኮ ክብሯን እንዳንቺ አይነት እህት አለችኝ። ገኒ ታይ ገኒዬ ታይ ድሮም እኮ ገኒ የሚባሉ ሰዎች እኮ ኃይለኛ ናቸው። የኔ እናት ታውቃለች። ለምን አታውቅም? የኔ ፍቅር ተቃጠልሽ። የኔ እናት ታይ እንኳን አንቺ እኔ ራሱ ቅድም እኮ ዩዘር አንቺ ራሱ አንድ ሁለት ቀን ቲክቶክ ላይ አትምጪ። እኔ እሷ አሁን ያው ከዛሬ ጀምረሽ በእናንተ ፊት ሰማይ ከፍ ዝቅ ቢል እንዳትጠሪኝ እሙዬ። ማንሽ አትጥራት እንዳትጠሪ መቅዲ ሰማይ ወላ አትጥራት። ለምንድን ነው ጮጋ እኛ ተጫውተናል። እሷ ራሱ ተላጠች ከኛ ጋር ዝቅ ብላ ምን ቦጣሽ? ሰው እኮ ሲያከብርሽ ነው የምታከብሪው። አሮጊት አገባው ቂጧ የደረቀ ፓንት ብገዛላት አንድ ቀን አለቀ። አሁን ወርቅዬ ምን አገባት? በእኛ ጉባኤ ውስጥ የኛ ማህበረተኛ አይደለችም። እዚህ መታመጣሰኝ ግሬስ እኮ የኛ ናት። ስራ ብለን በቃ ሌላ ወሬ እያወራን ቁጭ እንበል። በቃ ምን አሁን ገንዬ አንድ ነገር ልንገርሽ። እኔ አሁን ወደ አንቺ በቃ ውይይት ብለሽ የምሰባስቢ ቡርቴ ዛሬ ደግሞ ዞረሽ መጠሽ ነገር ልትፈልጊኝ ነው። ዞረሽ መጠሽ ምን አልሽ? ወርቅ አይደል የትም አልዞርኩም ወላሂ ስራ አስጠልቶኛል። እኔ ነው ይኸውልሽ ቡርቴ አሁን አንቺ ገንዬ ምን እንደምራስሽ እንደምታሳምኝ ታውቂያለሽ። እነዚህ ራስሽን አሳምኝ። ምን ብለሽ ነው የምታሳምኝው? ስራ ነው ብለሽ ለምን እንደዚህ እኮ አዳምጪኛ። አሳምኘዋለሁ መቅድዬ እሷን መተው ታዩ ጊዜ መቶ ሂጂ አንቺ እንዲህ ነሽ የሚለው በቃ እሱ ለሱ መልስ ልስጥሻ። የኔ ውድ ለሱ ግሬስ ጋቢዋን ለብሳ ነው በእኛ የምቀልድብን። ለካ የምታላግጥብን እውነቷን ነው። ለሱ መልስ ልስጥሽ የኔ ቆንጆ። ምክንያቱም አሁን እና ምን ላድርግ እንዴ? ለሞት ነው እንዴ? ብርድ እኮ ነው ዱባይ ላይ። ሃይሚ ጻዳ አይደለች። ሃይሚ ጻዳ አይደለች። አሁን እሷ ሁሉን ነገር ታውቃለች። እንኳን አይደለም እቺ ማትረባ ከንቱ ገብቶሻል። እቺ ጋለሞታ ሆና እንኳን አፏን ስትከፍትባት ይቅርና ኦዲየንስ እንኳን ሲናገራት መልስ ትሰጣለች አይደል እንዴ? እና ለምን አሁን መልስ አትሰጥም ለሚመጡ ሴቶች? እንደዚህ ለሚ ገንዬ ስሚ አሁን እኔ ድንገርሽ ለኦዲየንስ እንኳን የሆነ ነገር ወይ እሷን ሲናገራት ወይ እሱ ሲናገር ወታ እንደምትናገረው ለምን አትናገር? አውቃለሁ እኮ ምልሽ ስሚያ ገንዬ አውቃለሁ። ለምን አውቃ እንደሆነ አውቃ ይሄ ህዝብ ይንጨረጨራል፣ ኦዲየንስ ይጮሃል፣ እነሱ በዛ እያሉ በዚህ እያሉ ስራውን ያንዛዛሉ። እግዚአብሔርን ስራውን ያንዛዛሉ። ለምንድን ነው መልስ መስጠታችንም እንዴ? ሃይሚ እንዴ አሰጥም ወይ? ለምንድን ነው ማሰጠው መልስ? ምክንያቱም አውቀው ነው እነሱ ስራውን ለማንዛዛት ነው እንደዚህ የሚሉት። በእውነት ግን ለምንድን ነው በዚህ ልክ እሷ እኛን ስትል የምትል እንዴ? አንድ ሴት ሂጂ ከዚህ አንቺ ነሽ እኮ የመጣሽብን እንጂ እኛ አይደለንም። አሁን የዛሬው እኮ ደግሞ ፊቷን እንዴት እያደረገች እንደሆነ እኮ ስላየኋት ነው ልጅቷን እኮ በጣም ያስጠላል አልኩሽ እኮ። ስለዚህ እሷ ራሷ መልስ መስጠት አለባት። በቃ ሃይሚ ኮስተር ማለት አለባት። ኖ ሃይሚም እንደሱ ማድረግ አለባት። ተመልካቹም ኦዲየንሱም ይቺ ልጅ ሁለተኛ ብሎ መናገር አለበት። እግዚአብሔርን ነው የምነግርሽ። ኦዲየንስ ሲጀመር ችግር አለበት ማለት ነው። ማን ደገፋት? እኔችን አሁን እሱ እንኳን እኔ ላይክ ማረጋት ፎሎ እንኳን አይደለችም። እንዴ ይቺ ልጅ እኮ አትጠፋም በዚህ አይነት እኮ
ሌላ ጊዜ እኮ በቀብር ውስጥም ያነሳሉ ነገር እንዴ አትተም እንዴ እነንትና ገንዬ ግን ያልገባኝ ነገር አለ። ወረቀቱ ሰታ ስትሄድ ግን የሆነ ቃል የተናገረች ቦታ አልገባኝም። ምን አለች? ወረቀቱን ሰታ ስትሄድ የሆነ ቃል ግን ተናግራታለች። አልገባኝም እሱ ቃል እንደሆነ ግን አለው። ምንድን ነው ያለችው? እስቲ ወረቀቱን ሰታ የሄደችበት ቦታ የሆነ ቃል ተናግራለች። እሱ ቃል በጣም አልተብራራልኝም። ክርስቶስን ነው የምላችሁ እኮ ንገሪን፣ ምንድን ነው ያለችው? እሺ እኔ ግራ ገብቶኝ ነው እኮ የምጠይቃችሁ። እና ታዲያ ያልሰማሽው ምን ግራ ይገባሻል ታዲያ? በእንትን ነው እንደ ነገረችሽ? በላንጉሽ ነው እንደ በእጅ በጆሮ ነገረች። በጨለማ ለገንዬ እንትን ነው ጠንቋይ ነው ነገረ። ጥቁር ዶሮ ነው ቀይ ዶሮ ነው አለሽ። ያያችሁ ሳቃችሁ። በጨሌ ነው አየሹ። እኔ አሁን አታግኛቸዋለሁ መሰለኝ። ማነው ስሟ ተናዳብኛለች። እቺ አሁን ከአንቺ ከወርቅዬ ጎን ያለችው ክፈቺና የሚወጡትን አውሪ። ሳርያ አትቀየም። ምን ሆነሽ የተናደድኩት? ዛሬ ደግሞ አንቺ ነሽ የመጣብሽ። ተናገሪ ጋኒ ፋፊ ምን ሆና ነው በዚህ ሰማን? መቼም ነው ባንቺ ማልናደደው በፈጣሪ መቼም ፋፊ አውሩ ብዬ እኮ ነው። ሰላም ፋፊ ከትላንት ጀምራ አልፈልግም ብላለች። አስተያየት መስጠት ምን እንዳሏት አላውቅም። አስፈራርተዋትም እኔም እኮ አንቺን ዝም ብለሽ ምንም ጎሮሮሽን አሳለማኝ ነው ማውራው ሪዝን አለኝ። ለዛ ነው ያላወራሁት ከትናንትናው ትናንትናም ዛሬ እና ተጨነቁ ፋበል ግሬስ ሄደች። ብቻ የኛ ማህበር ናት እንዴ? ግሬስ እዚህ መታ አስተያየት ሲጀመርም የኛ ማህበር አይደለሽም። ግሬስ ዙሪያ ወደ ሌላ ቦታ እንዴ? እስቲ አሁን ሳርዬ እኔ ቆንጆ ተቀይመሻ እንዴ? ሳርዬ ማርያምን እንዴ እኔ በቃ ምናምን አላውቅም። አስተያየት እኮ ነው። እና ምን ሆነሽ ነው ቅድም ያልሽኝ? ምንድን ነው ያልሽኝ? ጠፋብኝ። አይኩ ወሬው ከመብዛቱ ብዛት። ኧረ ይጥፋብሽ ማርያምን ይጥፋብሽ። እኔ አላስታውስም። እኔ ራሴ ምን አውርቼ እንደሄድኩኝ ምንድን ነው ታዲያ ተቀያየማችሁ እንዴ? ማርያምን እንደዚህ በቃ የሚባል ነገር የለም እዚህ ጌታ። እኔ ውሸቴን ነው። አንቺ ለጨዋታው ድምቀት ነው እንደሱ የምለው። የት ሄዱ? እኔ ከጮኩኝ ያለችው ሴትዮዋን የተከራከራችሁት እንትኑ ሴትዮዋን ማግኘት አልነበረባትም። አዎ ሳሪ፣ ግን ይህንን እንዴት ነው የተቀበልሽው? ወይ ተከስተ ፋፊ ግን ምንድን ነው ብልግና እንደዚህ በአደባባይ ኖ ሳርጌ ንገሪኝ።